በስተመጨረሻም ወይዘሮ ቃል ከወይዘሮ ገነት ጋር በመተባበር በኃይሉን እየከዳችው ትገኛለች ማለት ነው። በኃይሉ ወደዛ ቤት ተመልሳ እንድትገባ ይፈልጋል። ነገር ግን አሁን ላይ ቃል ተቀይራለች፣ ቆርጣም ተነስታለች። በኃይሉንም ይሄን ሁሉ ሴራ ሰርቶ ዝም ብሎ መቀመጥ የለበትም፣ አጋልጣለሁ እያለ ትገኛለች። ቃል ተቀይራለች ማለት ነው። ከምንም በላይ ይሄ በጣም ደስ የሚል ነገር ነው፣ የቃል መቀየር። እንግዲህ ጆ ደግሞ በቃል ፍቅር ጠብ ብሏል ማለት ነው። ጠብ ብሏል፣ አይኗ ይላል፣ ቁጣዋ ይላል፣ የማይለው ነገር የለም። እና አሁን ላይ ታዲያ ምን ይመስላችኋል? ሰላምና ሳሚ እንግዲህ ያው ነፍሰ ገዳይ አይደሉም፣ የታወቀ ነው። ያንን ደግሞ ነፍሰ ገዳይ እንደሆነ ጆዛ ቤት የተቀመጠው የቤተሰቦችን በቀል ልመልስ ነው ብሏል። ግን ደግሞ እውነታው ያ አይደለም። አሁን ላይ ቃል ሁሉንም ነገር ይፋ ታወጣለች ብዬ አስባለሁ። ቃል ይፋ ወጣች ማለት ጆም ነፍሰ ገዳይ ከመሆን ይተርፋል። በኃይሉ እንግዲህ ወደ መቅረቅ የሚገባበት ጊዜ ደርሷል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን አደራ ድራማ ወደ እናንተ እዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮችን አብረን የምናይ ይሆናል። ከምንም በላይ የቃል መቀየር እያስደሰታችሁ አላችሁ ብዬ አስባለሁ። በላይክ እስኪ ቪዲዮውን ጀምሮ አዳዲሶች ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። በኃይሉ እንግዲህ ሊያበቃለት ነው። ምክንያቱም ወስናለች። ቃል አሁን ላይ ለህግ አሳልፌ እሰጥሃለሁ ብላለች። ወደዛ ቤት እንድትመለሽ ፈልጋለሁ፣ እመልስሻለሁ ወደ ሰላም ቤት እያለ ነው የሚገኘው። እዛ ቤት ግን ብመለስም ብሌን ትክክለኛ የሰላም ልጅ እንደሆነች ለመናገር ነው የምመለሰው ብላለች እና ወስናለች። አሁን ላይ ከእውነት ጋር ለመተባበር ወስናና ቆርጣ ተነስታለች። የወይዘሮ ገነት ልፋትና ድካም ከንቱ ሆኖ አልቀረም ማለት ነው። ምክንያቱም ወይዘሪት ገነት ቃልን ለመቀየር በጣም ብዙ ዋጋ ከፍላለች። ስራ እያሰራቻት ብዙ ነገር ያው እንደ እናት እንግዲህ አንዲት እናት ለሴት ልጇ ማስተማር ያለባትን ነገር ያው እያስተማረች ነው የምታሳድገው እና ቃል ደግሞ ያንን ነገር ተምራ ስላላደገች ግዴታ ያንን ማወቅ ስላለባት ያንን እንድታቅ ምንድን ነው የሚደረገው? እያደረገችው ወይዘሮ ገነት እሷ የምትፈልገውን ነገር ይሄ ወጣ ምናምን ማለት ምልክክክ ማለት ምናምን ነገር ወይዘሮ ገነት ጋር የለም። ስሪ ስትባል የታዘዘችውን ስራ መስራት አለባት። እንደዚህ አድርጊ ስትባል የተባለችውን ነገር ሁሉ ማድረግ አለባት እና ይሄ ሁሉ ግዴታ ማድረግ ስላለባት ቀጥ ብላ አሁን ላይ እውነት ለእውነት መቆም፣ በእውነት መኖር ደግሞ ምን ያህል ዋጋ እንዳለው በደንብ አድርጋ ተመልክታለች ማለት ነው። ስለዚህ ይህንን መመልከቷ ደግሞ ለእሷ ለህይወቷ ጠቃሚ ሆኗል። ወይዘሮ ሰላም እንኳን እንግዲህ ቤት የለችም፣ ለተወሰነ ጊዜ ከቤት ዳግምን ተከትላ ወጥታ ነበረ እና በዛን ሰዓት ላይ ምንድን ነው የተፈጠረው? ወደ ቤት እኮ አልመጣችም ሲባል እንዴ የት ሄዳ ነው ልጄ ምን ሆነች ብላ እንግዲህ ሰላም በጣም ደንግጣ ነበረ። በጣም የደነገጠችው በእሷ መደንገጥ ውስጥ ደግሞ ልጄ ምን ሆናብኝ ነው፣ ልጄ ምን ነክቷት ነው እያለች ነበር ማለት ነው። በጣም ነው የደነገጠችው። ያው እንደ እናት ምንም ቢሆን ልጅ የሆነ ነገር እንድትሆንባት የምትፈልግ እናት የለችም ማለት ነው። ምክንያቱም ልጅ ናት ሁሌ የምትሆን፣ እናትም እናት ናት፣ ክፉዋን አትፈልግም። ግን ደግሞ ምንድነው እሱ መስተካከል ስላለባት ብቻ ቃል ወደዛ እንድትሄድ ተደረጋለች ማለት ነው። ወደዛ እንድትሄድ የተደረገችው መስተካከል ስላለባት እንጂ ጠልታ አይደለም። ግን በጣም ስሜታዊ ሆና ወይኔ ልጄ ምን ሆነችብኝ እያለች ነው በጣም ስትጨነቅ ነበረ። እሷ በእርግጥ ምንም አልሆነችም። መንገድ ላይ ያው ከባህሉ ጋር ስትማረም ነበር የቆየችው።
እናም ግን ከባይሉ ጋር ስትማረም ብትቆይም እንኳን በስተመጨረሻ ተመልሳ ቤት ገብታለች ማለት ነው። ይቅርታ ልጠይቃት ይገባል፣ በቃ ልጄን በድያታለሁ፣ ይቅርታ ልጠይቃት ነው እያለች ያለችው ሰላም። በዛ ሰዓት ግን እንዳንቺ አይነት እናት አልፈልግም፣ እንዳንቺ አይነት እናትም የለኝም እያለች ስትናገር ነበረ ቃል ማለት ነው። ትክክለኛ እናቴ ብትሆኝና ለኔ ብታስቢ፣ ለኔ ብታዝኝ ኖሮ መጀመሪያውንም ከቤት አውጥተሽ ባልጣልሽኝ ነበረ እያለቻት ነበር ማለት ነው። አሁንም እውነታውን እንግዲህ አላወቀችም ሰላም የእሷ ልጅ እንደሆነች ነው ውስጧ ፊልም የሚያደርገው። ልጄ ናት ብላ ነው የምታስበው። ግን ያው ትክክለኛና እውነተኛ ልጇ አጠገቧ ያለችው ቢሌን ናት። አሁን ላይ ግን ቃል በራሷ እውነቱን ልታፈርጥ ነው። ቃል ተናገረች ማለት እኔ ትክክለኛ ልጅሽ አይደለሁኝም፣ ትክክለኛ ልጅሽ ብሌን ናት፣ ስለዚህ ሁሉ ደግሞ ያደረገው በኃይሉ ነው ብላ የምትናገር ከሆነ አለቀ፣ ሁሉም ነገር ያበቃል። በተለይ በኃይሉ ያበቃለታል ማለት ነው። ያበቃለታል፣ ምንም ጥያቄ የለውም። ነገሮቹን ሊያበቃሉ። ደግሞ ጆ ነፍሰ ገዳይ ከመሆን እንግዲህ ወደ በኃይሉ ነው የሚዞረው። ሰላምን እንግዲህ ምንድነው ሲል የነበረው እንዴት እቺ ነፍሰ ገዳይ ልትሆን ትችላለች? የሆነ ነገርም አለ ማለት ነው። እንዴ አክስቴ እያለ እንግዲህ ሩሩ ናት እኮ እቺ እንዴት ብላ ሰው ልትገል ትችላለች? ጋሼ ዋሽቶኛል ማለት ነው። ጋሼ የሆነ ያለኝ ነገር አለ ማለት ነው እያለች እንግዲህ ጆም ከራሱ ጋር እየተማካከረ ነው። ቢሆንም ግን ደግሞ የእናቴን ገዳዮች ፍትህ ማሰጠት አለብኝ፣ ዝም ብዬ መቀመጥ የለብኝም፣ ፍትህ ሊያገኙ ይገባል ነው እያለ ያለው ማለት ነው። ፎቶቸውን ይዞ እያየ እዚህ ጆ ጋር ያለው ፎቶ በተመሳሳይ ፎቶ ማጋን አለ ወይዘሮ ገነት ጋር አለ። ወይዘሮ ገነት ሁሉንም ነገር እንግዲህ ለቃልና ለጓደኛዋ ለፀሐይ ነግራለች። ያ ሰነድ ወይዘሮ ገነት ጋር ያለው ሰነድ በኃይሉን መቀመቅ የሚከት ሰነድ ነው። በኃይሉ የሚባል የራሱን ጓደኛ እንደገደለው ታውቃለች። ሲቀጥል የበኃይሉና የባለቤቱ ፎቶ እንዳለ ትናግራለች። በሰዓቱ ሕፃን ትንሽዬ ልጅ እንዳላቸውም ስትናገር ነበረ ገነት እና ይሄ ጋሻችን ነው፣ ይሄ ስላለ በኃይሉ እኛን ምንም ሊያደርገን አይችልም። እስካሁን ደብቄ የነበረ ቀብሬ ያስቀመጥኩት፣ ከዚህ በኋላ ግን እናንተን እንደ ራሴ ስለማምናችሁ ይሄ እኛን ይጠብቀናል። በኃይሉ እኛን ምንም ማድረግ አይችልም ከዚህ በኋላ። ጓደኛውን በቅናት ተነሳስቶ የገደለው እንግዲህ እሱ ነው ብላ ስትመሰክረው ነበረ። ስራ ብለው ቢከፍቱም ግን ህገወጥ የሆነ ስራ ስለሚሰራ ያንን ህገወጥ ስራውን መቀበል ስላልቻለ ያንኛው ጓደኛው፣ በተለይ የጓደኛው ሚስት ይሄ ስራ መቆም አለበት፣ የሚያዋጣ ስራ አይደለም ብላ ስለተናገረች ምንድነው ሁለቱንም ነው እሱ መግደል የፈለገው። እሱ ስራ ላይ ስላልተባበሩ ግዴታ እነሱን ማስወገድ ነው የፈለገው። እነሱን ካስወገደ በኋላ ነው ሌላ ሰው እንደገደለ ደግሞ ሲያስመስል የነበረው። ልክ አሁን ገነት እንደተናገረችው ወደ ማን ያላከከው? ወደነ ሰላም ነው ያላከከው፣ እሱ የገደለውን እና እሱ ያጠፋውን። ጆ እንግዲህ በጣም ግራ ተጋብቷል። በተለይ በቃል ደግሞ በጣም ተማርኳል። የዛን ያህል እኮ ቆንጆ የምትባል ሴት አይደለችም፣ ግን አይኗ እንዴት ነው የሚያምረው! አይኗ እንዴት ነው የሚያምረው! ልክ የእናቴን አይን ነው የሚመስለው። እኔ ብዙ ቆንጆ ሴቶች አይቻለሁኝ፣ ግን ለምን እዚችኛዋ ላይ እንደዚህ እንደሆንኩኝ አላውቅም እያለ ከራሱ ጋር እያወራ ነበረ። ሰላምም ታዲያ ማናት የልጅ ልብ የወሰደችው ማናት እሷ እያለች ከኋላ ሰምተዋለች ማለት ነው። በዛን ሰዓት አይ ምንም ብሎ ነበረ ዝም ሊል የፈለገው፣ ግን የእሷ ልጅ እንደሆነ እንግዲህ ያውቃል። የሰላም ልጅ ተብላ ነው እስካሁን እዛ ቤት ስትቆይ የነበረውና የእሷ ልጅ እንደሆነች አላወቀም። ግን አፍቅሯታል። ስሟንም አልጠየቀን። የአይን ፍቅር ይዞታል። በድጋሚ ዞሮ ያው መገናኘታቸው አይቀርም። ያው ወደ ሰላም ቤት እሷ መሄዷ ስለማይቀር በሆነ አጋጣሚ መሄዷ አይቀርም። በዛን ሰዓት ላይ ደግሞ ያያታል ማለት ነው። እውነቱንም ይረዳል። በኃይሉን ቃል ታጋልጣለች። ጆም ደግሞ የበኃይሉን ትክክለኛ ማንነት ያውቃል ማለት ነው። በዛን ሰዓት ላይ ሁሉም እውነታ
ይወጣል። ቃል አሁን ላይ መቀየሯ ከምንም በላይ ያስደስታል። ብሌን ደግሞ ግራ ተጋብታለች በሁለቱ ወንዶች መሀል ላይ የትኛውን መምረጥ እንዳለባት ግራ ገብቷታል። ከዳግም ጋርም ያው የእሱ ቅናት የእሱ በእልህ መያያዝ ያም ትንሽ ደብሯታል። ሳሚ ደግሞ እዛ ጋር በቃ ለሁለታችንም የሚበጀን እንዲሄድ ነው የምፈልገው እያለች ነው የምትገኘው። ሳሚን በእርግጥ ወደዋለች፣ ግን ደግሞ የዳግም እጮኛ ነች። ምንም ማድረግ አይቻልም፣ እንደዚህ ሆኖባታል እና በምን መወሰን እንዳለባት የምታውቀው ነገር የለም። ውሳኔዋ ምን እንደሆነ በጭራሽ እያወቀች አይደለም ማለት ነው። ያንን ለማድረግ ግራ ተጋብታለች። ዳግምን ይቅርታን ተቀብያለሁ ነበረ ስትለው የነበረው። ይሄን ደግሞ እያለችው ሳሚ ተስፋ እንዲቆርጥ በሷ ስለፈለገች ነው። ለሱም ለእኔም ይበጃል ብላ ያሰበችው ይሄ ስለሆነ ነው እንጂ ፈልግ አይደለም እንደዛ ማለት ነው። ግን ዞር በልልኝ ሳሚ። ከዛ ይሄንን እዚህ ቆሜ ማየት አልችልም መሄድ አለብኝ ብሎ እንግዲህ ሲነሳ ሲወጣ ዞሮ ሲል፣ እሷ ግን ዳግምንም በተቃራኒው በተመሳሳይ ሰዓት ሂድልኝ ከህይወቴ ውጣልኝ ነበረ እያለች ነበረ። ውጣልኝ፣ ስራ አለብኝ፣ እዚህ የተቀመጥኩት ለስራ ነው፣ ስራዬን አልጨረስኩኝም፣ ይሄ ስራ ቦታ ነው እያለች ነበረ። እንግዲህ ሙሉ ለሙሉ ይቅርታውን አልተቀበለችው። ያንን ያደረገችው ለሳሚ ስለምታስብ ነው። ሳሚ እንዳይጎዳ ስለፈለገች ተስፋ በእሷ እንዲቆርጥ ትፈልጋለች። እሱ ደግሞ ከልቡ ስለሚያፈቅራት በእሷ ተስፋ መቁረጥን አይፈልግም ማለት ነው። መጨረሻቸው ምን ይሆናል ብላችሁ ታስባላችሁ? የሁለቱ የብሌን የዳግም እና የሳሚ ከሶስቱ ማለት ከሁለቱ የትኛውን ትመርጣለች? አስቸጋሪ ነው። እንግዲህ ዳግም በቅናት ታውሯል ኦልሬዲ። ግን ደግሞ ያው እሷም ወሳኝ ሰው መሆን አለባት ብዬ አስባለሁ። እንግዲህ የሚጠቅማትን አይታና መዛዝና አገናዝባ ሁለቱም በእሷ መጎዳት የለባቸውም። የሁለት ሰው መሆን አትችልም። እንግዲህ መሆን የምትችለው የአንድ ሰው ነው። ስለዚህ አንድ ውሳኔ ላይ መሆን አለባት። ሳሚ ተከፍቷል፣ ተክዟል። እንዴት አድርጎ ማስተካከል እንዳለበትም አያውቅም። ያለፈ ታሪኩ ያ ነው እንግዲህ አሁን ላይ መነሻ ሆኖ እየበጠበጠ ያለው። ያለፈ ታሪኩ ደግሞ ቃል ናት እንደዚህ ያደረገችው። ያንን ታሪክ እንግዲህ ማንም ሰው ያለፈ ታሪክ ካለው ያን ያለፈ ታሪኩን ያው መናገር ነው። በእርግጥ ከብሌን ጋር ሊያጣላቸው ይገባል ብዬ አላስብም፣ ሁለቱ ከተፈላለጉ። ያ ደግሞ የውሸት ታሪክ ነው። ጓደኛ እንደነበረችው አለቀ፣ ጓደኛ ነበረችው። ግን ደግሞ እሷ ናት ጓደኛው እሱን ስትከዳው እና ስትጎዳው የነበረው እሱ እንደሚለው። ያን ደግሞ ብሌን እየተረዳች አይደለም። ያው ልትረዳው ይገባል ብዬ አስባለሁ። ብሌንን እንደምንም የራሴ ማድረግ ፈልጋለሁ እያለ ነው የሚገኘው ማለት ነው። ሳሚ እንግዲህ ባሸነፈ ነው ብለን እናስባለን። ያሸነፈ ይወስዳል። ብሌንን ለውሳኔ ግራ የተጋባች ይመስለኛል አሁን ላይ እያለች ነው። ሰላምም የእሷ ነገር እያሳሰባት ይገኛል። ምን ማድረግ እንዳለባት ግራ ገብቷታል። እንግዲህ ቀጣዩ ምን ሊሆን ይችላል የሚለውን አብረን የምናይ ይሆናል። ለዛሬ እንግዲህ ይህን ይመስላል። አደራ የበኃይሉ መዋረጃ ጊዜ በጣም ቅርብ ጊዜ ነው፣ ሩቅ አይደለም። እሱ ተዋረደ ማለት ቃልም የራሷን ህይወት ትኖራለች። ሰላምና ብሌን ደግሞ ያው እናትና ልጅ እንደሆኑ እነሱ እናትና ልጅነታቸው ይረጋገጣል። ጆ በኃይሉን አይምረውም። ይሄንን ጉዳይ ሲሰማ ከነ ማስረጃ አይምረውም። ፍትህ አሰጣለሁ ብለን ቃል የዳግምንም አባት ፍትህ፣ የእነዚህ ሰዎችን ፍትህ አሰጣለሁ፣ በኃይሉን ዝም ልል አይገባም ብላ ወስና ተነስታለች። ክደዋለች ማለት ነው። ምክንያቱም ተቀይራለች። ሰው እንደዚህ ነው እንግዲህ። መጥፎ ማንነት ቢኖረውም ግን ከዛ ከመጥፎ ማንነቱ ሲቀየር በጣም ደስ ይላል። በኃይሉም ቢሆን ከመጥፎ ማንነቱ ሊቀየር ይገባል እንጂ በዚሁ በመጥፎ ማንነቱ መቀጠል የለበትም ማለት ነው። እና ቀጣዩን አብረን እናያለን። ደህና ሰንብቱ። ቤተሰቡን ሀሳብ አስተያየት በኮሜንት አስቀምጡልኝ። ምን ያስተምራችኋል አደራ ድራማ
ያው ብዙ ውጣ ውረዶች የሞሉበት ድራማ ነው።